ጤና ይስጥልኝ የፈጠነ ሚዲያ ዕለታዊ ዜና መረጃዎች እነሆ ተጀመረ። በዛሬው የዜና እትማችን አሜሪካ በኦማን ባህረ ሰላጤ የኢራንን መርከብ በቁጥጥር ስር ማዋላን ተከትሎ የተፈጠረውን ውጥረት፣ የካናዳና የአሜሪካ የንግድ ግንኙነት መሻከር እንዲሁም አሜሪካ ለኢትዮጵያ ኢኮኖሚ ማሻሻያ ድጋፍ እንደምታደርግ ያሳወቀችበትን ዝርዝር መረጃዎች ይዘን ቀርበናል። አሜሪካ በኦማን ባህረ ሰላጤ የኢራንን መርከብ በቁጥጥር ስር ማዋላን አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ የባህር ኃይል በኦማን ባህረ ሰላጤ ላይ አንዲት የኢራን መርከብን በቁጥጥር ስር ማዋሉን በይፋ አስታወቁ። ፕሬዝዳንቱ እሁድ ዕለት በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ቱስካ የተባለችው መርከብ የተጣለባትን ዓለም አቀፍ ማዕቀብ በመጣስ በሆርሙዝ የውሃ መስመር አቅራቢያ ስታልፍ መያዟን ገልጸዋል። እንደ ፕሬዝዳንት ትራምፕ መግለጫ የአሜሪካ የባህር ኃይል የሚሳኤል አጥፊ ቡድን መርከቧ እንድትቆም ተደጋጋሚ ማስጠንቀቂያ ቢሰጣትም የመርከቧ ሰራተኞች ትዕዛዙን ባለመቀበላቸው የኃይል እርምጃ ለመውሰድ ተገዷል። በዚህም የአሜሪካ የባህር ኃይል የመርከቧን የሞተር ክፍል በመምታት ከእንቅስቃሴ ውጪ በማድረግ መቆጣጠራቸውንና በአሁኑ ወቅት በመርከቧ ውስጥ የተጫኑ ቁሶች የመፈተሽ ስራ እየተከናወነ መሆኑን ጠቁመዋል። የአሜሪካ ማዕከላዊ እዝ በጉዳዩ ላይ በሰጠው ዝርዝር መግለጫ መርከቧ ወደ ኢራኗ ባንድራባስ ወደብ እያመራች በነበረበት ወቅት ለ6 ሰዓታት ያህል የተሰጣትን ማስጠንቀቂያ ችላ ማለቷን አረጋግጧል። በሌላ በኩል የኢራን ከፍተኛ የጋራ ወታደራዊ አዛዥ አሜሪካ በዚህ ወር መጀመሪያ ላይ የተደረሰውን የተኩስ አቁም ስምምነት መጣሷን በመጥቀስ ድርጊቱን ኮንነዋል። የኢራን ወገን እንደሚለው መርከቧ ከቻይና ወደ ኢራን በመጓዝ ላይ የነበረ የንግድ መርከብ እንጂ ማዕቀብ የጣሰች አልነበረችም። የከታም አል አንቢያ ቃል አቀባይ ባወጣው መግለጫ ድርጊቱን የታጠቀ የባህር ላይ ዝርፊያ ሲል የጠራው ሲሆን የኢራን እስላማዊ ሪፐብሊክ ኃይሎች ለዚህ ጥቃት ተመጣጣኝ የበቀል እርምጃ በቅርቡ እንደሚወስዱ አስጠንቅቀዋል። ይህ ክስተት በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ ያባብሰዋል ተብሎ ተሰግቷል። አሜሪካ በባህር ላይ የምታደርገውን ይህ ቁጥጥርና የንግድ ማዕቀብ ተፈጻሚነት በዓለም አቀፍ ደረጃ የንግድ ውጥረቶችን እያባባሳ ይገኛል። ይህም የንግድ አጋር ከነበሩት ጎረቤቶቿ ጋር ጭምር ግንኙነቷ እንዲሻክር እያደረገ ነው። ካናዳ ከአሜሪካ ጋር ያላትን ጥብቅ የኢኮኖሚ ጥገኝነት ልትቀንስ እንደምትችል ጠቅላይ ሚኒስትር ማርክ ካርኒ ገለጹ። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ሀገራቸው ከአሜሪካ ጋር ያላትን እጅግ የጠበቀ ኢኮኖሚ ትስስር በአሁኑ ወቅት እንደ ድክመት እየታየ መሆኑን በመጥቀስ ካናዳ የንግድ አጋሮቿን ማብዛትና አማራጭ የኢኮኖሚ ትስስሮችን መገንባት እንዳለባት አሳሰቡ። ጠቅላይ ሚኒስትሩ እሁድ ዕለት ባስተላለፉት ባለ 10 ደቂቃ ቪዲዮ መልእክት ለበርካታ አስርተ ዓመታት የዘለቀው የሁለቱ ሀገራት የንግድ አጋርነት አሁን ላይ አሳሳቢ ደረጃ ላይ መድረሱን ጠቁመዋል። ዓለም ከምን ጊዜውም በላይ አደገኛና የተከፋፈለች ሆናለች ያሉት ካርኒ በተለይም ዩናይትድ ስቴትስ መሰረታዊ የንግድ ፖሊሲ ለውጥ ማድረጓንና የታሪፍ መጠኗን በከፍተኛ ሁኔታ ማሳደጓ ለካናዳ ስጋት መሆኑን ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ አሜሪካ በአሁኑ ወቅት የጣለችው የታሪፍ መጠን ከታላቁ የኢኮኖሚ ውድቀት ወዲህ ታይቶ የማይታወቅ ነው። ይህ ደግሞ ቀደም ሲል እንደ ጥንካሬ ይታዩ የነበሩ የሁለት ሀገራቱ የንግድ ግንኙነት አሁን ላይ ካናዳን ለጉዳት ተጋላጭ የሚያደርጉ ድክመቶች እንዲሆኑ አድርጓቸዋል። ይህ የካናዳ አቋም የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ ምርቶች ላይ ተጨማሪ የታሪፍ ጭማሪ ለማድረግ ከዛቱ በኋላ ነው። ፕሬዝዳንት ትራምፕ ካናዳን የአሜሪካ ግዛት እስከ ማለት የሚደርስ ንግግር ማድረጋቸውን ተከትሎ በሁለቱ የጎረቤት ሀገራት መካከል ያለው ዲፕሎማሲያዊና ኢኮኖሚያዊ ግንኙነት እየሻከረ መምጣቱ ይነገራል። ካናዳ ከአሜሪካ ባለፈ ከሌሎች የዓለም ሀገራት ጋር አዳዲስ የንግድ ስምምነቶችን በመፍጠር የኢኮኖሚ ጥገኝነቷን ለማመጣጠን ያላትን እቅድ ጠቅላይ ሚኒስትሩ አጽንኦት ሰጥተውበታል። ካናዳ ከአሜሪካ ጋር ያላትን ጥብቅ ኢኮኖሚ ጥገኝነት ለመቀነስ እያሰበች ባለችበት በዚህ ወቅት በሌላ በኩል ዋሽንግተን በአፍሪካ ቀንድ ያላትን የኢኮኖሚ አጋርነት ለማጠናከር ጥረት እያደረገች ትገኛለች። አሜሪካ ለኢትዮጵያ የኢኮኖሚ ትራንስፎርሜሽን የምታደርገውን ድጋፍ እንደምታጠናክር አስታወቀች። በኢትዮጵያና በአሜሪካ መካከል ያለውን የኢኮኖሚ ትብብር ይበልጥ ለማሳደግ የሚያስችሉ ውይይቶች በዋሽንግተን ዲሲ መካሄዳቸውን የገንዘብ ሚኒስቴር አስታወቀ። በገንዘብ ሚኒስትሩ አቶ አህመድ ሽዴ የተመራው የኢትዮጵያ ከፍተኛ የልዑካን ቡድን ከዓለም ባንክና ከዓለም አቀፍ የገንዘብ ድርጅት የጸደይ ወቅት ስብሰባ ጎን ለጎን ከአሜሪካ የግምጃ ቤት መስሪያ ቤት ከፍተኛ የስራ ኃላፊዎች ጋር መክሯል። በውይይቱ አሜሪካ ኢትዮጵያ እየተገበረች ላለው ሁሉን አቀፍ የኢኮኖሚ ማሻሻያ የምታደርገውን ድጋፍ አጠናክራ እንደምትቀጥል አረጋግጣለች። በውይይቱ ወቅት በኢትዮጵያ ሊተገበሩ የታቀዱ ግዙፍ ፕሮጀክቶች ላይ ትኩረት እየተደረገ ሲሆን በተለይም የአዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላይ የአሜሪካ ኩባንያዎች ሊኖራቸው ስለሚችለው ተሳትፎና የኢንቨስትመንት እድሎች ሰፊ ምክክር ተደርጓል። አሜሪካ መንግስት ለኢትዮጵያ የኢኮኖሚ ሽግግር የሚያስፈልገውን የቴክኒክ ድጋፍ ከመስጠት ባለፈ የግሉ ዘርፍ በኢኮኖሚ ውስጥ ንቁ ተሳትፎ እንዲያደርግና ከዓለም አቀፍ የፋይናንስ ተቋማት ጋር የሚደረጉ ትብብሮች እንዲጠናከሩ የበኩሉን እንደሚወጣ ገልጿል። ሁለቱ ሀገራት የንግድ ግንኙነታቸውን ወደ ላቀ ደረጃ ለማሸጋገርና
የጋራ ተጠቃሚነትን በሚያረጋግጡ ኢኮኖሚ ዘርፎች ላይ ተቀራርበው ለመስራት ተስማምተዋል። የአሜሪካ ባለስልጣናት ኢትዮጵያ የጀመረችውን የኢኮኖሚ ሪፎርም ሂደት አበረታች መሆኑን በመጥቀስ ይህ እርምጃ ለሀገሪቱ የረጅም ጊዜ የኢኮኖሚ መረጋጋትና እድገት ወሳኝ መሆኑን መግለጻቸውን የገንዘብ ሚኒስቴር ለኢዜአ በላከው መረጃ አመላክቷል። ለሰዓቱ የያዝናቸው መረጃዎች እነዚህን ነበሩ። ፈጠነ ሚዲያ ትክክለኛና ፈጣን መረጃዎችን ለእናንተ ማድረሱን ይቀጥላል። መረጃዎቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ።